እሺ ሄርሚዬ፣ ያው ላይፍ ላይ ሊቀለድ አይችልም። አላቅም ቀልደሽ ልታውቂ ይቻለሽ ከዚህ በፊት። ይህ ሲሪየስ ነገር ነው እና ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታዬ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁኝ እና እኔ ደግሞ እንዲት አድርጌ እንደምንከባከበው የዛ ዕለት ነው ቃል የምገባው አይደል? እና የዛ ዕለት ከጎኔ ደስታዬ እንድትካፈሉኝ ይፈልጋለሁ እና አሁን እየጠየኳቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ያው ዛሬ አልተመቸኝም ነበረ በጣም በሚገርም ሁኔታ ማለት ነው። እንደዚህ እየተጫወተባቸው ቆይ እናንተ ትክክለኛ ቢሆን ኖሮ ማለት ነው ለምንድን ነው እየሄዱ እንደዚህ የሚሰደቡት እንደዚህ የሚዋለዱት? ስለዚህ ራሳቸው ስለሚያውቁ ራሳቸው ስራቸውን እየሰሩ ነው። ህዝቤን ትበላላችሁ ታስበላላችሁ ማለት ነው። ዛሬ ለምንድን ነው ዛሬ ደግሞ ለሁለት እየተገተቱ ሄዱ ማለት ነው። በጣም የሚገርመኝ ነገር ማለት ነው ይህ ድራማ ባይሆን ኑሮ ይሄ በሰው መቀለድ ባይሆን ኑሮ እንዴት ነው እንደዚህ አይነት ነገር መግቢያውን የሰሩት እነሱ መውጫውን የሰሩት እነሱ ለምን በሩታ ቻናል ተለቀቀ? እንዲህ ነው ካሜራማናቸው አንድ እና ያው እንግዲህ የሩታ ቻናል ቀዝቀዝ ስላለ መሰለኝ እንደዚህ አሁን የሚጣደፉት ማለት ነው። ሰሞኑን ይኸው ከትናንት ወዲያም ነው ተለቆበታል። ሰሞኑን እየተለቀቀበት ነው ማለት ነው። ወደ ሩታ ቻናል ዞሯል ደግሞ አብሬሽ ለምን ደግሞ ወደ ሩታም ወደ 5000 እንዲትገባ ይፈልጋል ማለት ነው። እና ይህ ቀልድና ጨዋታችሁ ግን ቢቀር የሰው ልጅ እንደዚህ ባታሾፉ ባትቀልዱ እና በጣም ነው የገረመኝ። እኔ እንዴት ነው ዛዳ እንደዚህ ዛሬ ይሄው ሩታ ስሬስ ሆና ነው በቃ አንተን የምታናገራቸው የሆነ እንትሏ እየመጣ ሳቋ እየመጣ ምናምን በቃ ማለት እንትል መሆኑን እያወቁ እንግዲህ ሩታና ፍቅር አንድ ናቸው። በምንም ታምር ምንም እንትል የላቸውም ማለት ነው። ግን የሆነ ቻናላቸውን ሊያሳድጉ የሆነ እስቲ ፕሮግራሙን እናያለን እንግዲህ ፕሮግራም አለን እያሉ ለምን ይህ ሁሉ እንደዚህ የሙሽላ ልብስ ለብሳ ምናምን እንግዲህ የተቻለው በሩታ ቻናል ነው ወይ በአብሪሽ አይደለም። የአብሪሽ እንግዲህ ሰሞኑን ትቷል በሱ መጫን ማለት ነው። ለምን የሩታ ትንሽ ቀዝቀዝ ስላለ መሰለኝ እንደዚህ የሚሆኑት እና ዛሬ እንግዲህ ከደስታ ጋር ስንጠብቃት እሷ የመጣችው ከአብርሽ ጋር ሆነ እና ነገሩ እንዴት ነው? እኔ እንኳን ዛሬ ሰሞኑን እንግዲህ እመጣላችኋለሁ በሰፊው አልተመቸኝም ማለት ነው። ሴትዬም ለቤት ነበረች። አሁን እንደውም ተጣልተናል ብቻው ብሎ ካልቄቶ ሳብ ላይ እንትን እያለች ትጣልብኝ ነበር እና ብሎክ አልኳት። አሁን ፈልጋ እንትን ስትል ብሎክ ነው። ከዛ እንትን እያለች ነበር እና አንዳንዴ እንደው የሰውን አእምሮ ባትነኩ ማለት ነው። እናንተ እንዳልተጣላችሁ ምንም እንዳላላችሁም ይታወቃል። ምንም እንዳልተፈጠረ ይታወቃል። ግን ይሄን ያህል ነገር በሰው አእምሮ ላይ ባትጫወቱ። እውነቴን ነው የምላችሁ። ይህ እኮ እውነቱ መውጣቱ አይቀርም። እውነቱ ይወጣል እኮ ምንም ብትሉ አንድ ቀን መጋለጣችሁ አይቀርም። ግን ይሄን ያህል በሰው አይምሮ መጫወት ጥሩ አይደለም። እውነቴን ነው የምላችሁ። ለምን እናንተ ስራችሁን እየሰራችሁ ያ ሰው እንዴት የእናንተን ሁልጊዜ የእናንተን ድራማ መመልከት ሆነ እኮ የኛ ስራችን። ስለዚህ ትክክል ያልሆነ ነገር አትስሩ። እውነቴን ነው የምላችሁ። በኋላ ልጆቻችሁ የሚያዩትን ነገር ለልጆቻችሁ የምታስተላልፉትን ነገር እንትን ብትሉ ጥሩ ነው ብዬ ነው የማስበው ማለት ነው። ማለት የማይሆን ነገር የማይመስል ነገር ለሚስትህ አትንገር ብሏል የሀገሬ ሰው። የማይሆን መስል ነገር ለሚስትህ አትንገር ማለት የማይሆን ነገር እየሰራችሁ ለልጆቻችሁ ማስተላለፍ ትክክል ነው ብዬ አላስብም። አንቺም ልጅ አለሽ አንተም ልጅ አለ። ስለዚህ ለልጆቻችሁ ብታስቡ እና ሁላችሁም ድራማ እየሰራችሁብን ነው እንጂ ሩታም ቢሆን እንደዚህ በእንትን እንዲህ ሁልጊዜ እየመጣችሁ እንዲቀለድባችሁ የፈቀዳችሁት እናንተ ናችሁ። እውነቴን ነው የምላችሁ እናንተ ናችሁ። ሁልጊዜ እንደዚህ እየመጡ እንዲቀልዱባችሁ ያደረጋችኋቸው እናንተ ናችሁ።
እንጂ ሌላ ሰው አይደለም። እናንተ ናችሁ መብታቸውን ማስከበር የምትችሉት። እናንተ ናችሁ ማንነታቸውን ማስከበር የምትችሉት። እሱ ስራ ፈቶ ስላያስፈታችሁ እንዴት ዛዳ በሩታ ቻናል ተለቀቀ? ወይ ደግሞ ነገ በሄርሜላ ይለቀቃል። ደግሞ ነገ አንድ ነገር ብሎ ይመጣሉ። እኔ እኮ የሚገርመኝ እየተገተቱ መምጣታቸው። እነሱ ለምንድን ነው እየተገተታችሁ የምትመጡት? እውነቴን እኮ እኔ ተቃጠልኩኝ። እንደው ጨጓራዬን ያቃጠላችሁት እንደ ሩታና ሄርሜላ ምን እንደሆናችሁ አይታወቅም። ምን እንደሆናችሁ ዛሬ እኔ ቪዲዮ መስራት አልፈለኩም ነበር፣ ግን ስራ ብዬ ነው። መችተዋል እኮ አሁን ሊቭ አልገባ እንዲሁ ለሰዓት እያልኩ ነው እንጂ ሰዓት ግን እንትን እያለ ነው። ሰዓት አይሰጥም በአሁኑ ጊዜ ማለት ነው። ለምን እንደሆነ አላውቅም። ሰዓት እየቀነሰ ነው እና ለዚህ ነው እንጂ ቪዲዮ የምሰራው ዛሬ ልሰራ አልፈለኩም። መተኛት ነው የምፈልገው። ባካችሁ ወይ አስጠላኝ። ሁሉ ነገር ያስጠላችሁ። ያስጠላል አይደል? እነሱ ያላስጠላቸውን እኛ ያስጠላ። እነሱ ሁልጊዜ መጥተው መሰደብ መቀለጃ የሆኑት እነሱ እኔ ምን አይነት እንደሆነ አላውቅም። ዛሬ ደግሞ ውበቱን ደፍቶባችኋል እያለ እያሾፈባቸው መጣ እኮ እንዴ! ሩታ እንደዚህ ለብሰሽ ነው እያልክ ትቀልዳለህ እንዴ? ኧረ ሄርሜላ ዛሬ ደግሞ ቡልድ የለም እንዴ? ኢትዮጵያ ውስጥ ቡልድ በጣም አለ እየተባለ ነው። አንቺ ግን ሆድሽን ግልጥ አድርገሽ ነው የመጣሽው። በጣም ይበርዳል እየተባለ ነው። እንግዲህ ኢትዮጵያ ውስጥ ነው የእናንተ ቦታ ቡልድ የለውም። እኔ አላውቅም። እውነቴን ነው የምላችሁ። ዛሬ ራሱ ደውሌ ቡልዱ አልተቻለም እያሉ ነበረ። እኔ እንግዲህ ቀን በቀን ኢትዮጵያ ሳልደውል አልውልም እናቴ። እኔ ስራዬ ኢትዮጵያ መደወል ነው። ቀን በቀን ኢትዮጵያ ሳልደውል አልውልም እላችኋለሁ።